አሁንም ቢሆን ወደፊትም ቢሆን አትናናጥ ቁጠን በል ሲጀመር አንተ አላጠፋህም ያጠፋው የኔ የገዛ ወንድሜ ነው ክብሬን እያስናቀውና የራሱ ክብር አስንቆ የኔን ክብር እያስናቀ ያለው የራሴ የገዛ ወንድሜ ነው እኔ በጣም ክብር ያለኝ ሰውና ለክብሬ በጣም ምጨነቅ ሰው ነኝ አብርሃም ክብሩ አላስጠበቀም ማለት ኤፍሬም ክብሩ አላስጠበቀም ማለት አይደለም በማንኛውም ነገር ማስመሰል አልወድም ከነማ ነው አስመስዬም ደግሞ መወደድም አልፈልግም ሩታ እህቴ ስለሆነች ጥፋት ካለባት ጥፋተኛ ነች ይላሉ አሁንም ያደረገችው ነገር ትክክል አይደለም በቃ ሰላም ውድና የተከበራችሁ ፋሚሊዎች እንድናችሁ ነው ያለው እግዚአብሔር ይመስገን እናንተም በያላችሁበት ቸር ቆዩልኝ እንግዲህ ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ አንዳንድ መልስ እሰጣችሁ ነው የመጣሁት በጣም ተናድጄ ነው የመጣሁት እንደሌላ ቀኑ ረጋ ብያለሁ ነው የመጣሁት ተናድጃለሁ ሁኔታዎች አናደውኛል የተፈጠሩት ነገሮች ሁሉም ነገር አናደውኛል አንደኛ ስለናንተ ላውራ አንዳንድ ሰዎች አላችሁና አንድን ሰው ብቻ ወገናችሁ አንደኛውን ሰው የምታጣጥሉ ሰዎች አላችሁ ሩታን ብቻ ደግፋችሁ አብርሃም የምታጣጥሉ ሰዎች አላችሁ ሁለቱ ነገር እርግጠኛ ሆኜ ስነግራችሁ ሁለቱ ይታረቃሉ ሁለቱ ሲታረቁ ደግሞ መሀል ላይ የምትቀሩት እናንተ ናችሁ ስለዚህ አንዳንድ እኛንን አዋቂዎች ባዮች ተረጋግታችሁ መፍትሄ ማምጣት ካልቻላችሁ ዝም በሉ እንጂ ኮሜንት ላይም ወይም አንዳንድ ቦታ ላይም ወይም ቲክቶክ ላይም ያዘዋወራችሁ ነገሩን ሌላ ነገር ውስጥ እንዲገባ አታርጉ እና ዛሬ ስለ ሶስት ነገር ላወራ ነው የመጣሁት አንደኛ ስለ እናንተ ላወራ ነው የመጣሁት አሁን እንዳልኳችሁ ማለት ነው እየሰማችሁኝ ከሆነ በደንብ አድርጋችሁ ስሙኝ ዛሬ በጣም ተሰምቶኝ ከምላችሁ ላይ በጣም ተሰምቶኝ ነው የመጣሁት እንጃ ልረጋጋውላ አልቻልኩም ከትናንትና ማታ ጀምሮ ልረጋጋ አልቻልኩም በቃ የተፈጠረው ነገር ለእናንተ አዲስ አይደለም በቃ የተፈጠረው ነገር ተፈጥሯል እዛ ሰዓት ያደረኩትም ነገር አድርጌዋለሁ እና አቤል የሚባል ልጅ አለ ከኔ ጋር ሌላ ችግር ይኖርበት አይኖርበት አላውቅም የቆየ ምን አይነት ችግር እንዳለበት አላውቅም ከኔ ጋር ማለት ነው ምን አይነትም ኬዝ እንዳለበት አላውቅም እኔ ነኝ ለሩታ መቀርባት ወይስ አቤል ነው እስቲ እናንተ ይሄንን ነገር አንዴ መልሱልኝ ለእናንተ ጥያቄ ልጠይቃችሁ ለአቤል ለሩታ መቀርባት እኔ ነኝ ወይስ አቤል ነው ይሄንን ለእናንተ ልተውላችሁ ትናንትና እያወራ የነበረው ነገር ሁሉም ነገር እያወራ የነበረው ነገር የት ነበር ካንተ የት ሄደክ ነበር አሁን ነው ወይና ነገር የት ሄጄ ነበር እናንተ ልጠይቃችሁ ከሱ ጋር የደገፋችሁ ሰዎች እሱን እንትን ያላችሁ ሰዎች ልጠይቃችሁ እኔ የት ነበርኩኝ የት ሄጄ ነበር ዛሬ መታችሁ ምናን ነገር እያለ ነበር እሱ እና የት ሄደን ነበር ከዚህ በፊት ከሩታ አጠገብ አልነበርንም ነው ርቀን ነበር ነው ሌላ ሀገር ነበርን ነው እስኪ አንዳንዴ ቆም ብላችሁና በማስተዋል ነገሮችን አድርጉ እሺ እንደዚህ አንዳንዴ ስሜታዊ ሆኜም ነው ትናንትና ለተፈጠረው ነገር ሳወራ የተሰማኝን ስሜት ነው ጀመረ ያወራሁት አሁንም ቢሆን ወደፊትም ቢሆን ብላችሁ ነገር ማለት ነውና አቤል አያገባም እያለኝ ነበር ሲጀመር እውነት ለመናገር ሀቅ ለመናገር ሁለታችንም ባለ ትዳር ማር ውስጥ አያገባ ነው ግን ባከይ ደረጃ እኔ ነኝ እንጂ የሚያገባኝ እሱ አያገባው እስከዛሬ በመጣንበት ደረጃ ባሳለፍነው ደረጃ እኔና ሩታ ከአብርሃም ጋር ብዙ ነገር ባሳለፍነው ደረጃ በበላንበት በጠጣንበት በሁሉም ነገር ደረጃ እኔ ነኝ የሚያገባኝ ከአቤል ይልቅ ወይም ደግሞ በጉዳዩ የሚመለከተኝ ከአቤል ይልቅ እኔ ነኝ ግን በሰዓቱ እንደው ነበር እያለኝ የነበረው አንተ አያገባም አንተ እዚህ ውስጥ ምንም ነገር አይመለከተም ምናምን ነገር ነበር እያለኝ የነበረው እና እሱን የደገፋችሁ ሰዎች እስቲ ቆም ብላችሁ አንዳንዴ አስቡት ከዚህ በፊት የነበረን እኔና ሩታ ምናምን ነገር አስቡ ከዚህ በፊት ብዙ ነገር ተፈጥሯል ዛሬ ላይ ችግር አዲስ አይደለም ለነሱ ብዙ ቀን ሻንጣ ይዘውታለች ሩታ ብዙ ቀን ሄዳለች ዛሬ መሄዱ አዲስ አይደለም አይደል ነው አይደል አዲስ አይደለም የሩታ መሄድ አዲስ አይደለም ብዙ ቀን ሄዳለች ብዙ ቀን መታለች ይሄ ደግሞ ተገቢ አይደለም ምንም ነገር አሁንም ተገቢ አይደለም ነው ማለት
መሄዷ ተገቢ አይደለም። በቃ መጀመሪያ ባለፈው ዕለትም እያልኩኝ ነበር ትሄድ እያልኩኝ ነበር። አዎ አልካልኩም ትሄድ ብያለሁ። አሁንም ቢሆን ማለት ነው ትሄድ ያልኩበት ምክንያት ምንድነው ብላችሁ መጀመሪያ ቆም ብላችሁ አስቡ። ትናንትና የተፈጠረው ነገር ልንገራችሁ ባጭሩ። አብርሃም ሄዷል፣ ቡታጀራ ሄዷል እና ለሩታ ነግሬያታለሁ ነገራት ስላለኝ በአካል ለማግኘት ሞክሬ ነበር። አንዳንድ ሰዎች በጣም ልመልስላችሁ ይሄ ላቤልም ለእናንተ መልስ ሊሆን ይችላል። በአካል ለማግኘት ሞክሬ ነበር። በአካል ፈቃደኛ ስላልነበረች ከኔ ጋር መገናኘት ፈቃደኛ ስላልነበረች በስልክ ራሱ ትንሽ ደቂቃ ነው ያወራችኝ። ትንሽ በጣም ትንሽ ደቂቃ ማለት ነው። በጣም ትንሽ ደቂቃ እኔ ለማውራት ፍላጎት አልነበራትም በአጠቃላይ ማለት ነውና መናገር ያለብኝ ነገር ደግሞ አብርሃም አደራ ስላለኝ ተናገርኩኝ። አብርሃም እንደዚህ ቡታጀራ ሄዷል፣ ያስተካክል ሄዷል፣ እንደዚህ ለሁለታቸው ጉዳይ ሄዷል እና እሱን ነገር አስተካክሎ ይመለሳል። በሚያስፈልግሽ ነገር እኔ አለው ብዬ ስልኩን በቃ ዘጋችብኝ። ስደውላት መልሼ ስደውላት አታነሳም። ከዛ በኋላ ነው ከወጣች በኋላ ነው አቤል ደውሎ ያ ሁሉ ነገር እንዲፈጠር ያደረገው ሲጀምር አቤል ነው። ምክንያቱም ሳትወጣ በፊት እኔ ጋር መደወል ይችላል ነበር። ከይቶ ከጨረሰ በኋላ ቤቷን አስገብቶ ከጨረሰ በኋላ ነው እኔ ጋር የደወለው። እኔ ቤት ውስጥ የነበሩ መስሎኝ ነበር፣ እንደባለፈው ቤት ውስጥ መስሎኝ ነበር ሲደውልልኝ እና ግን አልነበረ። እኔ ቤት ውስጥ ሲሄድ ማንም አልነበረም፣ ሁላቸውም ወጥተው ነበር። ልክ አቤል እንደደወለልኝ ነበር አብርሃም ጋር ደውዬ መምጣት አለብና ያልኩትና አቤል ተብየው ትንሽ ተረጋጋና ከኔ ጋር መቀያየም ካልፈለክ አርፈህ ብትቀመጥ ጥሩ ነው፣ አለበለዚያ አስቀይምሃለሁ። የምሬ ነው፣ በጣም አስቀይምሃለሁ። እኔም ወይም ደግሞ ስለማታቀኝ ሊሆን ይችላል፣ ወይም ደግሞ እስከዛሬ አታቀኝም ሊሆን ይችላል። እየነገርኩ ማለት አታቀኝም ሊሆን ይችላልና አርፈህ ተቀመጥ። እያስጠነቀቅኩ ነው። አንዳንዴ ምክር ካልገባ አሁን እያስጠነቀቅኩ ነው። በቃ አርፈህ ብትቀመጥ ከሆነ አርፈህ ተቀመጥ፣ አለበለዚያ እሄድብሃለሁ። እየነገርኩ ነው አይደል? እሄድብሃለሁ አርፈህ ማትቀመጥ ከሆነ። እየሰራው ስራ ያለው ደግሞ ትክክል አለ። ባለ ትዳር ማለት ውስጥ ገብተህ የሰው ሚስት ደብቀ አልናገርም የምትለው አንተ ማን ነህ? ምንድነው? አብቅቷል፣ አልቋል ኦሬዲ ምናምን የሆነ ነገር አንተ ፈጣሪ ነህ። ምንድነው? አብቅቷል በቃ ሄዳለች የሆነ ነገር እንደዚህ ልትልኩ ሲጀበር አንተ ምንም አይነት እዛ ላይ ቦታ የለም፣ ምክንያት የለም፣ መፍቱም የለም። ለማውራትም እንደዚህ አይነት ነገር አንተ አትችልም። አብቅቷል አንተ ማን ነህ? ፈጣሪ ነህ እንዴ አንተ አብቅቷል የምትለው? እና በማያገባ ገብተህ አትቀያየምሽ። ከኔ ጋርም ሆነ ከአብርሃምም ጋር ባትቀያየም አሪፍ ነውና ነገ ልጆቹ ሊታረቁ ስለሚችሉ አርፈህ ብትቀመጥ ከሆነ አርፈህ ተቀመጥ። በጣም ጣጣ አልክ አትበል። ጣጣ የሆነ ሌላ ወሬ ትርፍ ወሬ እንዳወራ አትፈልግሽ። እና አንዳንድ ሰዎች ደግሞ እኔ እንደ ጥፋተኛ የወሰዳችሁ ሰዎች አላችሁ፣ ወይም ደግሞ ቦታው ላይ እኔ ብቻ ጥፋተኛ እንዳለው የተሰማችሁ ሰዎች አላችሁና ይሰማችሁ። ያ የተሰማችሁ ስሜት ለምን ተሰማችሁ አይደለም። ምክንያቱም አንድ ሰው የሆነ ነገር ሲያይ ይሰማዋል። የሆነ ነገር ሲያይ የፈለገውን ነገር ያወራል። ጥሩ ነው፣ ይሰማችሁ በደንብ ያደርጋችሁ። ግን አትፍረዱ። መፍረድ ጥሩ አይደለም። ምክንያቱም እውነት ተደብቃ አትቀርም። የሆነ ሰዓት ላይ ማን ትክክል እንደሆነ ማን ጥፋተኛ እንደሆነ ማን በዛ ቦታ ላይ ይታወቃል አይደል? ቀስ በቀስ መታወቁ እኮ አይቀርም። ሁሉም ነገር እንደዚህ እንደተሸፋፈነ እኮ አይቀርም አይደል? ይወጣ ነው አይደል? አሁንም ወደፊትም ይወጣል። እና ማን ጥፋተኛ እንደሆነ የዛኔ ታውቃላችሁ። እውነት ማጋ እንዳለ ኤፍሬም ትክክል ነው አይደለም የሚለው ነገር የዛኔ ታያላችሁ። ግን የዛኔ እኔ ትክክል ስሆን እንዲጸጽታችሁ ደግሞ እኔ አልፈልግም። ስለዚህ ከአሁኑኑ ቆጠብ ብትሉ አሪፍ ነው። እና ማታውቁት ኤፍሬም ሊሆንባችሁ ይችላል። ካሁን በኋላ ሌላ ኤፍሬም ሊሆንባችሁ ይችላል። ይሄ ደግሞ እንደሆነ እያደረጋችሁ ያላችሁት እናንተ ናችሁ፣ ራሳችሁ ናችሁ። እናንተና አቤል ሩታ ሶስታችሁ ናችሁ። እና በተለይ ደግሞ እግዚአብሔር እንደ ትናንትና የተናድጃ አይደለም። በቃ እንዴ ቪዲዮ ደግሞ አየው፣ የተለቀቀው ቪዲዮ አየው። እኔ ከወጣው በኋላ ነው ሩታ የት እንዳለች የነገረው። እኔ ለነሱ ጠላት ነኝ እንዴ? ለሩታና ለአብርሃም እኔ ጠላት ነኝ?
እኔ እስከዛሬ ወንድማቸው እንደሆንኩ ነበር እንጂ ማውቀው ጠላት እንደሆንኩኝ አላውቅም ነበር። ጠላት ነው እኔ ለሁለታቸው ለሩታ ጠላት ነኝ እኔ። አቤል ግን ትናንትና እያሰበ የነበረው እንደ ጠላት ነው ያየኝ እኔ እንደ ጠላት ማለት ነው። በቦታው ላይ ማላስፈልግ ሰው ወይም ደግሞ ነገሮችን ማበላሽ ጠላት ነው የመሰልኩት። እና አቤል ተረጋጋ፣ ይኸውልህ ተረጋጋ። እያደረክ ያለው ነገር ትክክል አይደለም። በቃ የሰማኝ ከሆነ እያደረክ ያለው ነገር ትክክል አይደለም፣ የምትሰማኝ ከሆነ ማለት ነው። እና ስነ ስርዓት ይኖር፣ አርፈም ትቆመጥ ከሆነ አርፈ ተቀመጥ፣ አለበለዚያ ማለት ነው ቅድም ነገር ያለው ይሄድብሃል። ሲጀመር አንተ አላጠፋህም። ያጠፋው የኔ የገዛ ወንድሜ ነው። ክብሬን እያስናቀውና የራሱ ክብር አስንቆ የኔን ክብር እያስናቀ ያለው የራሴ የገዛ ወንድሜ ነው። እኔ በጣም ክብር ያለኝ ሰውና ለክብሬ በጣም የምጨነቅ ሰው ነኝ። አሁንም ቢሆን ወደፊትም ቢሆን ማለት ነው ክብሬን እያስጠበኩኝ መኖሩን ፈልግ ሰው ነኝ እና ክብሬንም እያስናቀ ያለው የራሱንም ክብርም እያስናቀ ያለው የገዛ ወንድሜ ነውና እንደዛ እየሰደበኝም እንደዛ እያቋሸሸኝም የነበረው በሱ ፊት ነው፣ በወንድሜ ፊት ነበርና በቃ ተጠንቀቁ። አብርሃም የምትባል ልጅ ደግሞ ለራስ ክብር ከሌለ በቃ ለኔም ክብር እንዲሰጠኝ አድርግ። እኔ ነግሬያለሁ፣ የሁሉ ከመፈጠሩ በፊት ነግሬያለሁ። ማድረግ ያለብህ ነገር ወስነ አትለማመጥ ብዬሽ ነበር አይደል? ማንንም አትለማመጥ፣ ማድረግ ያለብህ ነገር ወስን ብያለሁ እኮ። የሁሉ እንዲፈጠር ያደረገው ሲጀመር አንተ ነህ። ነገሩ እንዲራዘም እያደረክ ያለው አንተ ነህ። አሁንም ቢሆን ወደፊትም ቢሆን አትለማመጥ፣ ቁፍጠን በል እና ይኸውልህ መወሰን ያለብህ ነገር ወስን። በቃ ማድረግ ያለብህ ነገር አድርግ እንጂ አለበለዚያ ዝም ብሎ ባይመስል ነገር ማድረግ ጥሩ አይደለም። እኔ በተራተነው በጣም አዝኛ አላውቅም። የሰው ልጅ ከሰው ልጅ ጋር እንደዛ በጣም ስሜታዊ ሆኜ ተጣልቼ አላውቅም። እስከዛሬ በጣም እንደዛ ስሜታዊ ሆኜ ተጣልቼ አላውቅም። ከአቤል ጋር በጣም ነበር የተጣላሁት። ሌላ ነገር እንዲፈጠር ይችል ነበር፣ ከዛ የባሰ ሌላ ነገርም ሊፈጠር ይችል ነበርና የሁሉ ደግሞ እያደረኩ ያለሁት ለኔ አይደለም። ይገባችኋል አይደል? ለኔ እንዳልሆነ ይገባችኋል። ምክንያቱም አብርሃምና ሩታ ከዚህ በፊት እንዳልኳችሁ ብዙ ነገር ደርሶባቸዋል፣ ብዙ ነገር አይተዋል። እዛው ብዙ ሁሉ ነገር ውስጥ እኔ ነበርኩ። ሩታና አብርሽ አንድ ላይ እንዲሆኑ ግማሹ ተጽዕኖ ያደረኩት እኔ ነኝ። ይሄ ደግሞ አብዛኞቻችሁ ፋሚሊዎች ታውቃላችሁ፣ አብዛኞቻችሁ እና ትናንትና ደግሞ አቤል አያሌ የነበረው ዛሬ መታ አፍህን አትክፈት፣ ዛሬ መታ የሆነ ነገር አታድርግ። እኔ ዛሬ ነው የመጣሁት። ከዚህ በፊት አቤል ነበር። ያ ሁሉ ነገር ሲደረግ አቤል ነበር። አጠገባቸው ላይ የነበረው ማን ነው? እኔ ነበርኩኝ አይደል? ማይካር ነገርና እውነታው ነገር እናውራ። ምንም ነገር ሳንደባብቅ ነው። እስከዛሬ የሆነ ነገር ሲፈጠር አጠገባቸው ላይ ነበርኩኝ አልነበርኩኝ? በቃ ይሄንን ብቻ መልሱልኝ። እኔ አዲስ ነኝ ወይ ለዚህ ነገር? እና ትናንትና አቤል እያወራ የነበረው እኔ አዲስ እንደነበርኩኝ ነው። ሩታን አንድ ቀን አውርቷት አያውቅም ማለት ከሩታ ጋር ተገናኝቶ እንደዚህ አውርቶ አያውቅም ማለት ኦኬ። ይሄ ማለት ራሷ ሩታ ተፈርዷለች። እኔ ተገናኝቼ ላውራ ከሷ ጋር አላውራ ሩታ ራሷ የምትመሰክረው ነገር ነው የሚሆነው። ግን እናንተ ማወቅ የምትፈልጉ ከሆነ እኔ ብዙ ቀን ከሩታ ጋር ለማውራት ሞክሬያለሁ። ግን ችግር በተፈጠረ ቁጥር ሩታ ነው ማውራት ፈልገው። ኢቨን እስከ ዛሬ የተፈጠሩት ችግሮች ሁሌም መጮው ላይ ነበር፣ አብርሃም ላይ ነበር። አብዛኛው ጊዜ ካያችሁኝ በጣም መጮው የነበረው የሆነ ችግር በተፈጠረ ቁጥር መጮው የነበረው አብርሃም ላይ ነበር፣ ወንድሜ ላይ ነበር። ውሸት አይደለም እያወሩ ያለሁት፣ እውነታውን እናንተ የምታውቁትና ሁሉም ሰው የሚያውቀው ነገር ነው እያወሩ ያለሁት። የሆነ ችግር በተፈጠረ ቁጥር የምጣላው ከአቤል ጋር ነው፣ ከአብርሃም ጋር ነበር። የሆነ ነገር ነው የምጣላው ከአብርሃም ጋር ነበር። እና አሁን ግን ሩታም መጫን ስላለብኝ ሩታ ላይ መጫን ስላለብኝ ተጫንኳት። በቃ ያደረግሽው ነገር ትክክል አይደለም፣
እየሰራሽ ያለሽው ነገር ትክክል አይደለም አልኳት። እንደ ወንድም አንድ ዛች ጋር እንደሚመለከተው ሰው መወሰን ያለብኝ ነገር መናገር ያለብኝ ነገር ነገርኳት። ትክክል አይደለሽም፣ የሰራሽው ስራ እየሰራሽም ያለሽው ነገር ትክክል አይደለም። ምክንያቱም እንደ ወንድም እንደሚመለከተኝ የተረዳሁትና ያሰብኩት ነገር ነው ያደረኩት ነገር ነው። በቃ ሲጀመር አንድ ነገር ልንገራችሁ። እስከዛሬ እኔ አብርሃም ላይ የምጮህ እስከዛሬ አብርሃም ላይ እንትን ምለው ወንድሜ ስለሆነ ነው፣ ወይም ደግሞ በቃ ስለምታዝኑለትና ስለምታስቡለት ነው። ያ ሰው የምትጮሁትም የምትቆጡትም የምትመክሩትም አይደል እንጂ ማትወዱትና ለዛ ሰው ምንም ነገር ቦታ ከሌላችሁ ምን አገባኝ ነው የምትሉት። ምንም ጥፋት ሰራ ምንም አልሰራ እኔ ምን አገባኝ ምን ይመለከተኛል ትላላችሁ። ማያገባችሁ ከሆነ ወይ እንደዛ ሰው ማታስቡ ከሆነ እኔ ግን ለአብርሃም በዛ ሰዓት ስለማሰብለት አንድ ላይ ስለሚሆኑ ያ ነገር ለሱ ነበር የምቆጣው። አሁንም ቢሆን ደግሞ ለሩታ ስለምወዳትና ለሷ ስለማስብ ነው፣ ወንድሟ ነኝ ብዬ ስለማስብ ነው የተቆጣሁትም ያለሁት እየመከርኳትም ያለሁት ጥፋቷም እየነገርኳት ያለሁት እንደ ወንድሟ ስለማስብ ነው። አንደርስታንድ ታደርጉኝ እፈልጋለሁ። አሁንም ቢሆን ማለት ነው ሩታ እህቴ ስለሆነች ጥፋት ካለባት ጥፋተኛ ነች ይላሉ። አሁንም ቢሆን አሁንም ያደረገችው ነገር ትክክል አይደለም። በቃ ይሄን ማወቅ ፈልጉት። አሁንም እያደረገችው ያለችው ነገር ጥፋት ነው። በቃ እውነታውን ማወቅ ፈልጉ ከሆነ ከቤት መውጣት ጥፋት ነው። ግን በዛ ሰዓት ሂጂ ብያት ነበር። በዛ ሰዓት ብትሄድ ኖሮ አሪፍ ነበር። ምክንያቱም ነገሮችን ይረጋጉ ነበር። እሷ አሁን የሄደችበት ምክንያት ለምንድን ነው ብላችሁ አስቡ። እኔ ትናንትና ያናደደኝ ለምንድን የተናደድከው ብትሉኝ፣ ምክንያቱም የሄደችበት ምክንያት አብርሃም ከቡታጀራ ሲሄድ ነው እሷ የሄደችው። አብርሃም ደግሞ ቡታጀራ የሄደበት ምክንያት ነግሬያታለሁ ለሷ እና እኔ ጋር ደውላ ከኔ ጋር መሆን ትችል ነበር። እኔ እንደ ወንድም ብታይኝ ወይም ደግሞ እኔ እንደ ቅርብ ሰው ብታይኝ የፈለገችው ነገር ከኔ ጋር ማድረግ ትችል ነበር፣ እሱ ሄዶ እስከሚመጣ ድረስ ማለት ነው። ነገሮችን ማቅለል ይቻል ነበር ከማክበድ ይልቅ፣ ወይም ደግሞ ነገሮችን ሌላ ተንኮል ወይም ደግሞ ሌላ ነገር ከመሳብ ይልቅ አንዳንዴ ማለት ነው የሆነ ነገር ሲደርስብን ለበጎ ነው ብላችሁ በቃ ነገሩን ቀለል አድርጋችሁ በዚህ በኩል አሳልፈዋለሁ ብላችሁ በቀን ነው መንገድ ስትሄዱ እግዚአብሔር አምላክ ራሱ ያ ነገር ቀና ያደርግላችኋል። ግን በተንኮል ከታሰበ ጥሩ አይደለም እና ሩታውን በቃ ዳይሬክት ያሰበችው ሌላ ነገር ነው። ከነፂ ጋር የሆነ ነገር ልክ እናንተ ግማሻችሁ እንዳሰባችሁት ነውና ከሄዶ ነፂን ያገኘ ምናምን አቤላቤ መስለው እንደዛ ነው። ከነፂ ጋር ሄድክ ምናምን ነገር ነው ያለው። ግን አብርሃም የሄደበት ምክንያት እኔ ራሴ ጠንቅቄ ያውቀዋለሁ። ለሩታም ነግሬያታለሁ የሄደበት ምክንያት። ግን ሁሌ ነገሮችን ማከብድ ደግሞ ጥሩ አይደለም። አንዳንዴ ማቅለል አስፈላጊ ነው። ህይወትን ካላቀለልናት ከብዳ ነው የምትቀርብን፣ በጣም ትከብደናለች። እና እኔ እያደረኩት ያለሁት ነገር አምኜበት ነው እያደረኩት ያለሁት። እንደዚህ እያልኩ ያለሁት አምኜበት ነው። እናንተ ግን አንድ ሰውን ወዳችሁ ነው እያደረጋችሁ ያላችሁት። አቤላም ሆነ እናንተም አንድ ሰውን ወግናችሁ አንድ ሰውን ወዳችሁ ነው እያደረጋችሁ ያላችሁት። እኔ ግን እያደረኩ ያለሁት ነገር አምኜበት ነው። አሁንም ቢሆን በዚህም ላይ ሶስቱም ላይ ያለሁበት። እናንተ በቃ ተረጋጉ። አቤል የምትባልሽ ደግሞ በተለይ ተረጋጋ። እግዚአብሔርን በጣም ተረጋጋ። አንተ ነህ ዛሬ የመጣው፣ እኔ ሳልሆን ዛሬ የመጣው አንተ ነህ፣ እኔ አይደለሁም። እኔ ሩታ ከመምጣቷ ጀምሮ አይደለም ፍቅረኛሞች ሆነው ከመምጣቷ ጀምሮ ሀብላ ከመምጣቷ ጀምሮ እኔ አለሁ። ገብቶሃል አይደል? እና የመጣው አንተ ነህ። ስለዚህ ሌላ ትርፍ ወሬ አታውራ። በቃ ሳላስቀይም በፊት ሌላ ትርፍ ወሬ አታውራ። እኔ ከሰው ጋር መቀየም ምንም ችግር የለብኝም። ግን አንተ ሰው እንትን እያልክ ነው፣ በቃ በጣም ተቀየሙኝ እያልክ ነው። እና ስነ ስርዓት ይኖር። አርፈህ የምትቀመጥ ከሆነ አርፈህ ተቀመጥ። እዚች ጋር ገደብ ይኖር። ሁሉም ሰው ገደብ አለው። ገደቡ ሲታለፍ እኔ ደግሞ ቅድም ነገር ያለው ማንም ሰው ክብሬ እንዲነካብኝ አልፈልግም። ማንም ሰው ማለት ነው። ለክብሬ በጣም መጨነቅና ለክብሬ በጣም መሟገት ሰው ነኝ። ስለዚህ ስነ ስርዓት ይኖር። ለሰማኝ ነው አይደል? ስነ ስርዓት ቢኖር ከሆነ ስነ ስርዓት ይኖራል። አብርሃም ክብሩ አላስጠበቀም ማለት ኤፍሬም ክብሩ አላስጠበቀም ማለት አይደለም። እሱም ክብሩ እንዲያስጠብቅ ብዙ ጊዜ ነግሬዋለሁ፣ ብዙ ጊዜ መክሬዋለሁ። ይሄ ነገር ሩታ ከቤት ከመውጣቷ በፊት መክሬዋለሁ። ሲጀመር እሱ ወስኖ ቢሆን አንድ ነገር አድርጎ ቢሆን ሩታ ከቤት ባልወጣች ቢሆን ሩታ ከቤት አትወጣም ነበር። ሲጀመር የመጀመሪያ ምክሬን ሰምቶ ቢሆን አብርሃም የመጀመሪያ ምክሬን እኔ ያልኩትን ነገር ሰምቶ ቢሆን ሩታ ሲጀመር ከቤት አትወጣም ነበር።
የመጨረሻ ደግሞ አንድ ነገር ልንገራችሁ። የመጨረሻ ማለት ነው አንዳንዴ ያልተረዳችሁኝ ነገር ማለት ወይም ደግሞ እኔን አንደርስታንድ ያላደረጋችሁኝ ነገር ልንገራችሁ። እስከዛሬ ብዙ ችግሮች ተፈጥረዋል። በጣም ብዙ ችግሮች እና ዘልዬ የምገባበት ምክንያት አንድ ነገር ልንገራችሁ። አንዳንዴ ተወሰናላችሁ አይደል? ከዚህ በፊት አብርሽና ሩታ ካሁን በኋላ አይመለከተኝም ብዬ ዘግቼ ነበር። ግን እንዳልዘጋበት የሚያደርገኝ ነገር ሁሌም ቢሆን አንድ ምክንያት አለ። ምክንያቱም የሆነ ችግር በተፈጠረ ቁጥር ሩታ መጀመሪያ ብትደውለው እኔ ጋር እያለቀሰች ነበር የምታወራኝ። እንደዚህ አብርሃም ያወራኛል። ያ ካወሩ በኋላ ከገባው በኋላ ነው የሁሉ ችግር ይፈጠሩ እንጂ እኔ ዘግቼ ነበር። በቃ እንደፈለጉ ይሁን ብዬ ዘግቼ ነበር። በባለፈው ራሱ አንድ ከጣሉ በኋላ በባለፈው አይመለከተኝም ብዬ ነበር። ግን አሁንም ባለፈው ዕለት ሩታ ናት የደወለችልኝ። እናንተ ቪዲዮ ላይ ወይም ደግሞ ስለማይደርሳችሁ ይሆናል እኔ ላይ እየፈረዳችሁ አላችሁት። ወይም ደግሞ አይመለከተንም በትዳራቸው መሀል ውጣ ምናምን ነገር የምትሉኝ ሰዎች አላችሁና እኔ በትዳራቸው መሀል መግባት ፈልጌ አይደለም የገባሁት። እነሱ ነው እንጂ አስገብኝ እኔ አይደለም። በትዳራቸው መሀል መግባት ፈልጌ አይደለም የገባሁት። አሁንም ቢሆን ወደፊትም ቢሆን ምንም ቢሆን ይሄንን አንደርስታንድ አድርጉልኝ። ትላንትና አቤል አንድ ነገር እየተናገረ ነበርና አንተ ብትፈለግ ኖሮ አንተ ቢፈልጉክ ኖሮ ሻንጣ ከቤት ይዛ ስትወጣ ትደውልልክ ነበር አለኝ። አቤልማ የተናገረው ነገር እግዚአብሔር በጣም ገርሞኛል። በጣም ሩታ አንደኛ ያልደወለችበት ምክንያት አለ። ምክንያቱም እዛች ጋር የዛን ቀን ብትደውል ሻንጣ ይዛ ስትደውል ትመጣ እኔና እሷ የሆነ ግጭት እንደሚፈጠር ገብቷታል። አንደኛ ነገር ከአቤል ጋር ሰላም ስለሆነች ከአቤል ጋር ፍቅር ስለሆነች ደወለችለት፣ ሸኛት። ምክንያቱም አቤል እሺ እንደሚላት ታውቃለች፣ ወይ ደግሞ ምንም ነገር እንደማይፈጠር ታውቃለች። እኔ ግን በሰዓቱ በመጣ የሆነ ችግር እንደሚፈጠር ታውቃለች፣ አልደወለችልኝም። በቃ አላነጠ ዘጋው። ይሄ ደግሞ ለአቤል ነው መልስ። እየሰማኸኝ ነው አይደል? ያልደወለችበት ምክንያት ይሄ ነው። እና ውድ ፋሚሊዎች እንግዲህ መናገር ያለብኝ ነገር ተናግሬያለሁ፣ ማውራት ያለብኝ ነገር ተናግሬያለሁ። ሌላው ደግሞ እኔ አንድ ሰው እንዲወደኝ ብዬ ወይም ደግሞ እናንተ እንድትወዱኝ ብዬ ምንም ማደርገው ነገር የለም። እውነት ከሆነ ብቻ ነው ማደርገው። አሁንም ቢሆን ማለት አንድ ዘኞቻችሁ እኔን የምትጠሉኝ እኔን እንትን የምትሉኝ ሰዎች ጥሉኝ። አሁንም ከፈለጋችሁ አስመስዬ መኖር አልፈልግም። የሚያስመስል ሰው ሳይ ራሱ በጣም ነው የምናደለው። ማስመሰል በሚለው ባህሪ ራሱ እኔ አልታወቅም እስከዛሬ ማለት ነው። ለማንኛውም ሰው ኤፍሬም ለሚያውቀው ሰው ጠይቁ። በማንኛውም ነገር ማስመሰል አልወድም ከነ ማለት ነው። አስመስዬም ደግሞ መወደድም አልፈልግም። እንድትወዱኝ ፈልገው እንደዚሁ ማንነት እንደዚሁ ይሄ ማንነት ይሄ ኤፍሬም ነው እንድትወዱኝ ፈልገው። ይሄ ኤፍሬም ደግሞ ማትወዱት ከሆነ አትወደዱት። በቃ አለቀ። አራነጥ ማስመሰል አልፈልግም። እንደ አንድ ሰዎች አስመስዬ መወደድ አልፈልግም። ስለዚህ እኔ ኤፍሬም የምትወዱኝ ከሆነ በዚህ ውደዱኝ፣ ማትወዱኝ ከሆነ አትውደዱኝ። ጨርሻለሁ። የዛሬ ቆይታ ይሄን መስል ነበር። ወዳችኋለሁ። የምትወዱኝ ሰዎች ወዳችኋለሁ፣ የምትጠሉኝ ሰዎች ወዳችኋለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ክፉ ያርቅልን፣ ደስታችን ወደ ቤታችን ያምጣልን ነው የምለው እና እግዚአብሔር አምላክ ወደ እናንተ እንደ አንዳንድ የምትጠሉኝ ሰዎች የምትሰድቡኝ ሰዎች ደስታ አይለያችሁ። ቸሩ መድኃኒዓለም አምላክ ጤና፣ ፍቅር፣ ደስታ ይስጣችሁ። አሁንም ደግሞ እየዘቀዘቃችሁ ያላችሁ ሰዎች ምናምን ነገር ያላችሁ ሰዎች አሁንም ስለኔ መጥፎ ነገር የምታወሩኝ ሰዎች ጎበዞች፣ ቀጥሉበት። ጥሩ ስራ ነው። አበረታታችኋለሁ። ፎቶ ካለቀባችሁ ባለፈው ዕለት ለአንዳንድ ሰዎች ፎቶ ልክ ያለው እና ምናልባት ያ ፎቶ ካለቀባችሁ ድጋሚ ፎቶ ልክላችኋለሁ። አሪፍ ነው መዘቅዘቅ፣ አሪፍ ነው። ዘቅዝቁ። ስሜቱ እንዴት ነው? ሲዘቀዝቁ ያለው ስሜት አሪፍ ነው። አው ዘቅዝቁ። አሁንም በደንብ አድርጋችሁ ዘቅዝቁ። ጥሩ ቆንጆ ፎቶ። አሁን ካሜራማን አንድ እዚች ጋር አሪፍ ፎቶ ታነሳኝና ምን ልክላችሁ ፎቶ አሪፍ ቆንጆ ፎቶ ታነሳኛለሽ። ቆንጅዬ ፎቶ እንደዚህ እንዳማረብኝ እንዲህ ብዬ ቆንጅዬ ፎቶ ታነሳኛለህ። ቶሎ እንለቅላችኋለን፣ ለነሱ እንሰጣችኋለን። እነሱ ለመዘግዘቅ ማለት ነው። ተባበራችኋለሁ። በአንዳንድ ነገር ደግፋችኋለሁ። አያሳስባችሁ። ግን አሁን እግዚአብሔር አምላክ አስተዋልና ጥበብን ይስጣችሁ። ወዳችኋለሁ፣ አከብራችኋለሁ። ቸር ቆዩልኝ።